بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين بسم الله ባለፈው ክፍል ላይ እንደተመለከትነው ስለ አኽላቅ መነጋገር ጀምረናል። በተለይ አኽላቅ በእስልምና ያለው ደረጃ ምን ይመስላል የሚለውን ከአርካኑል ኢስላም አንፃር እንዲሁም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከተላኩበት ሚሽን አንፃር ለመመልከት ሞክረናል። እስኪ እነዚህ አኽላቆች ብዙ አይነት አኽላቆች አሉ። ከነዛ አኽላቆች መካከል እንደ ማህበረሰብ ክፍተት ያለብን እንደ ማህበረሰብ ብናሻሽላቸው እነዚህን ነገሮች ብናስወግዳቸው ወይም ደግሞ ብንላበሳቸው የተሻለ ነው ብዬ የማምንባቸውን ወይም ደግሞ ረጅም ርቀት ያስጉዙናል ብዬ የማስባቸውን አኽላቆች በተከታታይ ክፍሎች ለማስቃኘት እሞክራለሁ። ዛሬ የምንመለከተው ከአላህ ሱብሓነሁ ወተዓላ ፍቃድ ጋር እውነተኝነትን የሚለውን ለመመልከት እንሞክራለን። በተለይ አቡበክር አስሲዲቅ ረዲየላሁ ዐንሁ እሳቸው እውነተኛ የዚህ ኡማ እውነተኛ በመባል ይታወቃሉ። ስለዚህ እስኪ ከዚህ እውነተኝነት አንፃር ወይም ደግሞ ውሸትን ከመራቅ አንፃር ያሉ አኽላቆችን ስነ ምግባሮችን እንመልከት። አላህ ሱብሓነሁ ወተዓላ እንደሚለን ያ አዩሃ አለዚነ አመኑ ተቁላህ ወኩኑ መዐ ሳዲቂን ይላል። አላህ ሱብሓነሁ ወተዓላ እናንተ ያመናችሁ ሰዎች ሆይ አላህን የሚገባውን የሆነ ፍራቻ ፍሩት፣ ወኩኑ መዐ ሳዲቂን ከእውነተኞች ጋር ሁኑ ይለናል። እውነተኝነት በተለይ አሁን ባለንበት ማህበረሰብ ውስጥ ትንሽ ክፍተት አለብን ብዬ አምናለሁ። ውሸቶች የበዙበት ንግዳችንን ብንመለከት፣ እርስ በርስ ያሉ አላቃዎቻችንን ብንመለከት ከእውነተኝነት ይልቅ ውሸታምነት ወይም ደግሞ ውሸት ገዝፎ ወይም ደግሞ ግንኙነታችን ላይ ሙሉ ለሙሉ እየተንጸባረቀ ያለ ባህሪ ነው። ነጋዴዎች ራሳችንን ብንመለከት እቃዎችን ስንሸጥ ሊሆን ይችላል፣ የተለያዩ ግብይቶችን በምናደርግ ሰዓት ምን ያህል እውነተኛ ነን የሚለውን እስኪ ራሳችንን እንጠይቅ። ተማሪዎች በትምህርት ሂደታችን ላይ ምን ያህል እውነተኛ ነን የሚለውን እንጠይቅ። ባል ለሚስቱ፣ ሚስት ለባል፣ ኢማሞች ለተከታዮቻቸው፣ ተከታዮች ለኢማሞቻቸው ምን ያህል እውነተኛ ነን የሚለውን መመልከት ያሻናል። እውነተኝነት አላህ ሱብሓነሁ ወተዓላ የሚወደው ትልቅ የሥነ ምግባር አይነት ስለሆነ ምናልባት አቡበክር አስሲዲቅ ረዲየላሁ ዐንሁ እውነተኛ ሲባሉ ለምንድን ነው እውነተኛ ተብለው የወጣላቸው የሚለውን መመልከት አንደኛውና መነሻ እናድርገው። አቡበክር አስሲዲቅ ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም መካ ላይ በነበሩበት ሂደት ላይ በነበራቸው የዳዕዋ ሂደት ላይ አላህ ሱብሓነሁ ወተዓላ አብሽሩ ለማለት አላህ ሱብሓነሁ ወተዓላ የገጠማቸውን ስብራቶች ለመጠገን ብሎ ሁላችንም እንደምናውቀው ኢስራ ወሚዕራጅ የሚባለው ወደ ሰማይ ከአቅሳ ከወሰዳቸው በኋላ ወደ ሰማይ ሚዕራጅ እንደወሰዳቸው ሁላችንም የምናውቀው ታሪክ አለ። አላህ ሱብሓነሁ ወተዓላ ይህንን ሲያደርግ ለሙሽሪኮችን ፈተና ነበርና ረሱል ሰለላሁ ዐለይሂ ወሰለም ጠዋት ላይ ሲነጋ ይሄኔ እኮ ከማታ ላይ በአንድ ሌሊት ማለት ነው ከዚህ ቤተል መቅዲስ ሄጄ ከቤተል መቅዲስ ደግሞ ሰማይ ደርሼ መጣሁ ሲሏቸው እነዚህ ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለምን የምናሸንፍበት ረሱል ሰለላሁ ዐለይሂ ወሰለምን እብድ እንደሆነ ምንም ያመጣው ሪሳላ ትክክል እንዳልሆነ የምናገኝበት ነጥብ አለን ብለው ደስ ብሏቸው መጀመሪያ ለመናገር የሄዱት ወደ አቡበክር ሲዲቅ ነበር። አቡበክር ሲዲቅ ጋር ሄደው አቡበክር ሆይ ይህ እኮ አመንኩበት ያልከው ረሱል ሰለላሁ ዐለይሂ ወሰለም በአንድ ቀን ውስጥ ቤተል መቅዲስ ሄጄ ከዛ ደግሞ ሰማይ ላይ አድርጌ አላህ ሱብሓነሁ ወተዓላ ጋር ተገናኝቼ መጣሁ እያለ ነውና ምን አይነት ውሸት ነው፣ ለዓቅል የሚከብድ ነገር እያወራ ነው ብለው ለሱ ነገሩት ለአቡበክር ሲዲቅ። አቡበክር ሲዲቅ ረዲየላሁ ዐንሁ ግን ሳዲቅ ያስባለውን ነገር ሲል እውን ይህን ረሱል ሰለላሁ ዐለይሂ ወሰለም ብለውታል ብለው ነው የጠየቋቸው። ለነዛ ለሙሽሪኮች ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ካሉት ሙሉ ለሙሉ እቀበላለሁ እውነታቸውን ነው ይላሉ ማለት ነው። የዛን ጊዜ ነው አቡበክር ሲዲቅ እውነተኛው የሆነ አማኝ አቡበክር የተባሉት ማለት ነው። ይህ እውነተኝነት እኛ በተለይ አሁን ባለንበት ተጨባጭ ላይ በጣም ከሚያስፈልጉን ስነ ምግባሮች መካከል እውነተኝነት ነው። ነገር ግን እውነተኝነት ሲነሳ አንዳንድ ዑለሞች ከሚሰጡት ትርጓሜ አንፃር አንድ ሰው እውነተኛ የሚባለው መቼ ነው፣ እውነተኛ ሊባል የሚችለው መቼ ነው የሚለውን ሲያስቀምጡ አንድ ሰው እውነተኛ የሚባለው ውሸት ካልተናገረ በስተቀር ከዛ ቦታ ላይ ከዛ ከገጠመው ችግር ሊሆን ይችላል ከመሰል ጉዳዮቹ ነጃ የማይወጣ ከሆነ እውነተኛነት መናገር ዋጋ የሚያስከፍለው ቦታ ላይ እውነተኝነት መናገር ነው ትክክለኛ እውነተኛ መናገር ይላሉ ማለት ነው። ይህንን ምናልባት ከረሱል ሰለላሁ ዐለይሂ ወሰለም ሰሐቦች መካከል የአንድ ሰሐቦች 3 ሰሐቦች አላህ ሱረቱል ተውባ ላይ የጠቀሳቸውን ሰሐቦች ክስተት እስኪ እንመልከተው። ይህንን ክስተት በምንመለከት ሰዓት እነዚህ 3 ሰሐቦች አላህ ሱብሓነሁ ወተዓላ ያወሳቸው ሰሐቦች በእውነተኝነታቸው ያ አዩሃ አለዚነ አመኑ ተቁላህ ወኩኑ መዐ ሳዲቂን ብሎ አላህ የገለጻቸው 3 ሰሐቦች አንድ ገዝዋ ላይ ረሱል ሰለላሁ ዐለይሂ ወሰለም በወጡበት ሰዓት ላይ ሳይወጡ ቀርተው ነበር።
መዲና ላይ ቀርተው ነበር። መዲና ላይ ሳይሄዱ ወደ ጦርነቱ ተቀምጠው ባሉበት ሰዓት ላይ ረሱል ሰለላሁ ዐለይሂ ወሰለም ጦርነቱ ተከናውኖ በሚመለሱበት ሰዓት ላይ ጦርነቱ ላይ ያልተሳተፉ ሰዎች ሁሉም ምክንያታቸውን ያቀርቡና ረሱል ሰለላሁ ዐለይሂ ወሰለምን ይቅርታ ይጠይቁ ነበር። ሙናፊቆች ከጦርነት ወደ ኋላ ያሉት ሰዎች የተለያዩ ውሸቶችን እያረጉ እንደዚህ ገጥሞኝ ረሱላህ እንደዚህ ተዘጋጅቼ ነበር እኮ ግን እንደዚህ ብለው ውሸት እየተናገሩ ረሱል ሰለላሁ ዐለይሂ ወሰለምን አፉታ መጠየቅ ጀመሩ። እነዚህ ሶስት ሰሓቦች ግን እውነተኛ ነበሩ። ምናልባት አንዱ ሰሓባ ምን ይላል? እኔ ከማንም በላይ ንግግሮችን መናገር ውሸቶችን ገጣጥሜ ማውራት እችል ነበር ወደ ረሱል ሰለላሁ ዐለይሂ ወሰለም ጋር ቀርቤ፣ ነገር ግን ረሱል ጋር ቀርቤ እውነቱን መናገር አለብኝ፣ ያለውን ነገር መወጣት አለብኝ፣ መቀበል አለብኝ የሚለውን ወሰንኩኝ ይላል። እነዚህ ሶስት ሰሓቦች አላህ የመረጣቸው በእውነተኝነታቸው አላህ ያወሳቸው ሰሓቦች ረሱል ሰለላሁ ዐለይሂ ወሰለም ጋር በሚቀርቡ ሰዓት ላይ ያ ረሱላላህ ሰለላሁ ዐለይሂ ወሰለም ወላሂ እኛ ከገዘዋው የቀረንበት ከጦርነቱ የቀረንበት ምንም አይነት የሆነ አሳማኝ ምክንያት አልነበረንም ብለው ተናገሩ። በራሳችን ስንፍና ራሳችን ወደ ኋላ በማለታችን እንጂ ወይም ደግሞ የገጠመን ነገር ሆኖ ጦርነቱን ሳንችል ቀርተን አይደለምና ይሄ ነው እውነታው ብለው ለረሱል ሰለላሁ ዐለይሂ ወሰለም ገለጹላቸው። አሁን ላነሳ የፈለግኩት ነጥብ እነዛ ሙናፊቆች ውሸት እየዋሹ መሰል ጉዳዮችን እያረጉ ረሱል ሰለላሁ ዐለይሂ ወሰለም አውፉ ብለዋቸዋል። ይሄኛው እውነተኝነት ሲመጣ ግን ይሄኛው የናንተ የአላህ ውሳኔ እስከሚመጣ ድረስ ጠብቁ ተባሉ። ከዛ በኋላም ለወራት ረሱል ሰለላሁ ዐለይሂ ወሰለም እነዚህን ሰዎች ማንም እንዳያናግራቸው እገዳ ተጣለባቸው። ወራት ማለት ነው። ምን በመሆናቸው? እውነታውን በመናገራቸው ምክንያት። ይህ ሰሓባ እንደውም ይላል ወደ ረሱል ሰለላሁ ዐለይሂ ወሰለም በሰላት ሰዓት ላይ በሚሄድ ሰዓት አሰላሙ ዐለይኩም እላቸዋለሁ፣ የአፍ እንቅስቃሴያቸውን ከዛ እመለከት ነበር ወዐለይኩም ሰላም ሲሉኝ ይላል። ማንም የሚያናግራቸው ሰው አልነበረም። ሐቂቃ ይሄን በራሳችን ብናስበው ሰው የማያናግረን ቅጣት ብንቀጣ ከባድ የሆነ ቅጣት ነው፣ ከባድ የሆነ ይሄኛውን ነገር ግን እውነተኝነታቸውን መሸከም በመናገራቸው ምክንያት የመጣባቸውን መከራ እነዚህ ድንቅ ሰሓቦች ተሸከሙ። ከዛ ግን የአላህ ስብሓነሁ ወተዓላ ፈረጃ ሲመጣ የነዚህን ሰዎች እውነተኝነትን የመሰከረላቸው ከሰባት ሰማይ በላይ ያለው አላህ ስብሓነሁ ወተዓላ እነዚህ ሰዎች እውነተኞች ናቸው ብሎ መሰከረላቸው። እነዚህ ሰዎች ጨንቋቸው ነበር፣ ፈረጃውን አላህ አመጣላቸው። ስለዚህ ምናልባት በማህበረሰባችን ደረጃ ላይ ስንገኝ እውነተኛ መሆን አዎ ዋጋ ያስከፍለናል። ዋጋ በደንብ ነው የሚያስከፍለን። ያንን ግን ከአላህ ስብሓነሁ ወተዓላ የሚመጣ ደግሞ አጅር ወደፊት ደግሞ በዘላቂነት የምናገኘው ደግሞ ማንነት አለና ለጊዜያዊ ለሆኑ መስዋዕትነቶች እውነተኝነታችንን መካድ የለብንም፣ ውሸት መዋሸት የለብንም። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ሰሓቦች መጥተው ሲጠይቋቸው አንድ ሙስሊም ሊሰርቅ ይችላል፣ አንድ ሙስሊም ዚና ሊሰራ ይችላል፣ ነገር ግን ሙስሊም ሆኖ አንድ ሰው አይዋሽም ያሉት። ውሸት እንደ ሙስሊም እኛን የማይመጥን እኛ መገኘት የሌለብን ተጨባጭ ነው። እውነተኛ መሆን ሁል ጊዜ ይጠበቅብናል። ከአላህ ጋር ያለን ዓላቃ እውነተኛ የሆነ መሆን አለበት። ከሰዎች ጋር ያለን ዓላቃም እውነተኝነት ላይ የተመሰረተ መሆን አለበት። ስለዚህ ሁላችንም ራሳችንን እስኪ እንመልከት። ከአላህ ሱብሓነሁ ወተዓላ የገባልን ቃል ላይ ምን ያህል እውነተኛ ነን? እኛ ከሰዎች ጋር ባለን ግንኙነት ላይ ምን ያህል እውነተኛ ነን? አንድ ወንድም ያደረገውን ክስተት ልንገራችሁ። ዩኒቨርሲቲ በምንማርበት ሰዓት ላይ በነበርንበት ተጨባጭ ላይ በተማሪዎች ሂደት ላይ እንደምናውቀው ልናስወግዳቸው ከሚገቡ ሂደቶች ውስጥ ይሄ ኩረጃ የሚባለው ነገር እንደ ሙስሊም የተወገዘ ነው። እንደ እስልምና ያንን ተግባር ላይ መገኘት የሌለብን ተግባር ነው። ይህ ወንድም አንድ ፈተና በሚፈተን ሰዓት ላይ እዛ ላይ የገጠመውን ክስተት ሲያጫውተኝ ምን አለ? አንድ ፈተና እየተፈተነን ነበር። አንድ ጥያቄ ያልሰራው ነበርና ይህ ያልሰራው ፈተና ላይ አንድ ጎበዝ ተማሪ ቀድሞ ሰጥቶ ወጥቶ ነበርና የዚህን ጎበዝ ተማሪ ይሄ ልጅ ያልሰራው ጥያቄ አለ፣ የዛኛው ደግሞ የሰራው ጥያቄ ሲመለከተው መልሱን ያየዋል ማለት ነው። ከዛ በኋላ ኤ ነበር መልሱ። ኤ ብሎ አክብቦ ምርጫውን ይወጣል። ከዛ ይህ ሰው ግን ከራሱ ጋር መነጋገር ጀመረ። እኔ አሁን የወሰድኩት ከሰው ነው፣ የራሴ ሐቅ አይደለም። ሙስሊም ነው ልጁ፣ የራሴ ሐቅ አይደለም። ይህንን ሐቅ እንዴት ነው የማይገባኝን ነገር መውሰድ ያለብኝ የሚለውን ከራሱ ጋር በደንብ ማውራት ጀመረና በዛ ሂደቶች ላይ ምን ሆነ? አይ ወሰነ። በቃ ለአስተማሪው ይህን እንደዚህ አድርጌ ነው የሰራሁትና የኔ ሐቅ አይደለም መልስልኝ፣ ይሄን ኤክስ አድርገኝ ሊለው ወስኖ ለአስተማሪው ይገናኛል ማለት ነው። ከዛ በኋላ ፈተና በሚሰጣቸው ሰዓት ላይ ተቀበለ ፈተናውን። አስተማሪው ጋር ሄዶ ይህ ጥያቄ እንደዚህ አድርጌ ነው የሰራሁት፣ ይሄ በውሸት የመጣ ውጤት ነው የኔ አንዷ ጥያቄ፣ ስለዚህ ይሄኛው አይገባኝም ለኔ ኤክስ አድርገኝ ብሎ በእውነተኝነት እሱ ጋር ቆመ ማለት ነው። ይህ ሰው ምናልባት እውነተኛ በመሆኑ አንድ ማርክ አጥቷል።
ነገር ግን ለዛ ሰውዬ በተለይ ሙስሊም ያልሆነ አካል ነበር አስተማሪውና ለሱ የሰጠው ዳዕዋ ትልቅ ዳዕዋ ነው። ሐቁ ያልሆነም ነገርን አልወስድም በማለቱ ትልቅ ነገር አስቀምጧል ማለት ነው። ስለዚህ እንደ ማህበረሰብ በዚህ ረመዳን ላይ ከምንለማመዳቸው ከዛ ደግሞ በህይወታችን አጠቃላይ ይዘነው ከምንሄደው ውስጥ እውነተኝነት ትልቁ ባህሪያችን ሊሆን ይችላል። ውሸት በጣም ከኛ ሊርቅ ይገባል። እንደ አባት ልጆቻችን ከኛ ማወቅ ያለባቸው እውነትን ነው እንጂ ውሸትን መሆን የለበትም። አንዳንድ አባቶች ትንሽዬ ናቸው ብለን ልጆቻችን ያው ሁላችንም እውነተኛ እንዲሆኑልን እንመኛለን። ለነሱ ሮል ሞዴል የምንሆነው ደግሞ እኛ ነን። እኛ እውነተኛ ሆነን እነሱን ማሳየት ይጠበቅብናልና ቤት ውስጥ አንዳንዴ ቁጭ ብለን ስልክ ስለናወራ ሊሆን ይችላል። ስልክ ልክ ሲደወልልን እኔ እዚህ ነኝ ብለን እናወራለን ያልሆነው ቦታ ላይ ማለት ነው። ይሄኛው ልጆቻችንን ውሸት እያስተማርን ነው። በር ላይ ሰው ፈልጎን ባባ አለ ወይ ተብለን ሲጠየቁ ልጆችን የሉም በሉ እናስብላለን። ይሄኛው አኽላቃችን የተበላሸበት ከዛ በኋላ እነሱ የሆነ ሰዓት ላይ ደግሞ እኛን መልሰው ይዋሹናል ማለት ነው። እኛን መልሰው ይዋሹናል። በተለይ እዚህ ላይ ላስቀምጣላችሁ የምፈልገው ነገር እንደ ማህበረሰብ አሁን ላይ ከፍተኛ የሆነ ዕውቀት አለ። አልሐምዱሊላህ ሰው ብዙ እያወቀ ነው። ብዙ ሐፊዞች እየወጣን ነው። አልሐምዱሊላህ ረቢል ዓለሚን። ብዙ መስጂዶች ሰላቶች ከድሮ አንፃር ብዙ መስጂዶች በጀማዓዎች እየተወሉ ነው። አልሐምዱሊላህ ረቢል ዓለሚን። ድሮ የማይቀራ የነበረ ቁርአን አሁን በብዛት ሰዎች እየቀሩት ነው። ነገር ግን እውነተኝነታችንስ እንዴት ነው የሚለው ግን ጥያቄ ነው። መስጂድ ላይ አወለ ሶፍ ያለን ሰዎች እየዋሸን የምንገኝበት ተጨባጭ ነው አሁን ላይ ያለው። አወለ ሶፍ ለምንገኝ ሰዎች ከእውነተኝነት ረቅና ነው የምንገኘው። ምናልባት የክፍለ ሀገሩ ማህበረሰብ ብንመለከተው ምን ያህል ለእውነት ሟች እንደሆነ የፈለገ ክብሩን ይሁን የሆነ ነገሮችን ያጣል እንጂ ይህንን ነገር እውነተኛ ከመሆን እንደማይወገድ የተለያዩ የድሮ አባቶቻችን ምሳሌዎችን ማየት በቂ የሆነ ነገር ነው። ከዚህ አንፃር እየቀራነው ያለነው ቁርአን እየሰገድነው ያለናቸው ሰላቶች ወይም ደግሞ እየሰጠናቸው ያሉ ሰደቃዎች እውነተኝነታችንን ምን ያህል እያረጉት ነው የሚለውን ሁላችንም ራሳችንን መጠየቅ አለብን። እውነተኝነት አዎ ቅድም እንዳልኩት ዋጋ ያስከፍለናል። ነገር ግን አንዳንዴ ደግሞ ምናልባት እውነተኛ በመሆናችን ምክንያት ሰዎች በእኛ ምክንያት ሂዳያ ራሱ ሊያገኙ እንደሚችሉ ደግሞ መገንዘብ ይኖርብናል። የአንድ ህፃን ልጅ ታሪክ እናንሳና እንቋጨዋለን ኢንሻአላህ የዛሬያችን ፕሮግራም ላይ። ይህ ህፃን ለዕልም እናቱ ትልከው ነበር ወደ ሌላ ቦታ ሙሳፊር ሆኖ እንዲሄድ የተለያዩ ገንዘቦችን ሰጥታ 18 ዲናሮችን ሰጥታው እንዲጓዝ ትነግረዋለች። ከሰዎች ጋር እንዲጓዝ ትነግረዋለች። ግን አንድ ነገር አደራ ብለዋለች። ይቺ እናት ትልቅ እናት ናትና ማለት ነው። እኛም እናቶች እንደዚህ መሆን ይጠበቅብናል። አንተ ልጄ ሆይ ምንም ቢሆን ውሸት እንዳትዋሽ እውነተኛ ሁን ብላ ትልከዋለች። ምንም ቢሆን ይሄኛውን ነገር እንዳታረግ ትለዋለች። ከዛ በኋላ ጉዞዎችን ይጓዛሉ። ከቲማቸው ጋር ሙሉ ለሙሉ እየተጓዙ ባሉበት ወቅት ላይ ሽፍታዎች ያገኟቸውና ሽፍታዎች ይዟቸዋል። ሽፍታ እንደምናውቀው ያለውን ገንዘብ በጠቅላላ ይወስዳልና ሌሎቹን ሁሉንም ከወሰዱባቸው በኋላ ይሄኛውን ልጅ ስንት ይዛሃል አንተ ሲሉ ሲጠይቁት እንደዚህ ዲርሃም ይዣለሁ ብሎ ይነግራቸዋል። የያዘውን ዲርሃም በጣም ተገረሙ እነዚህ ሽፍታዎች። ምክንያቱም እውነታውን ነገራቸው ይሄ ልጅ ማለት ነው። ከዛ በኋላ እነዚህ ሽፍታዎች ወደ መሪያቸው ይወስዱታል። ይሄ ለየት ያለ ልጅ አግኝተናል። ሌላው ያለውን በሚደብቅ ሰዓት ላይ እሱ ግን በእውነተኝነት ይሄን ያህል ዲርሃም ይዣለሁ ብሎ ተናግሯል ብለው ወደ መሪያቸው ይወስዱታል። መሪያቸው ጋር ሲወስዱት እንደዚህ ብሎ ህፃኑም ደግሞ ይነግረዋል ማለት ነው። ከዛ በኋላ ግን ይህ የሽፍታዎች መሪ የሆነው አንተ የእናትህን ቃል ለማክበር ብለህ እውነተኛ ሆነሃል። እኛ ግን የአላህ Subhanahu Wa Ta'alaን ቃል አላህን እያመጽን የምንገኝ እንትኖች ነንና ባሪዎች ነን። የአላህ ባሪዎች ሽፍታዎች ነን። አላህ የማይወደውን ስራ ሰዎችን አዛ ያረግን የምንገኝ አካላቶች ነን። አንተ ለኔ ትምህርት ሆነኛል። ካሁን በኋላ ይህንን የሽፍትነት ስራዎችን እናቆማለን ብለው ሙሉ ለሙሉ ተውበት አረጉ ማለት ነው። ይህ ተውበት የተገኘው በአንድ ህፃን እውነተኝነቱ ነውና ብዙ ነገሮች ወደ ማህበረሰባችን እውነተኛ በመሆናችን ማህበረሰባችን የሚጠቀምበት ውሸትን በማስወገዳችን በተጨማሪነት ማህበረሰባችን የሚወገድበት ትክክለኛ የሆነ አኽላቅ እውነተኛ ሊሆን ይችላል። በመጨረሻ ማስተላለፍ የምፈልገው መልእክት ምንም እንኳን እውነተኝነት መስዋዕትነት የሚያስከፍለን የተለያዩ ስራችንን ሊያሳጣን የሚችል ቢሆንም አላህ ዘንድ ግን ውዴታችንን ከፍ የሚያደርግልን ስነ ምግባር ነውና ሁላችንም እውነተኛ በመሆን ውሸትን በመራቅ ከአላህ Subhanahu Wa Ta'ala ጋር ያለንን ወዳጅነት ከፍ እንድናረግ መልእክቴን ማስተላለፍ እወዳለሁ። በሚቀጥለው ሌላ አኽላቅ ባህሪ ደግሞ ተመልክተን የምንመለከትበትን ክፍል ይዤላችሁ እቀርባለሁ። አላህ Subhanahu Wa Ta'ala እውነተኛ ከሆኑት ባሮች መካከል ያድርገን። አላህ ነገ የውመል ቂያማ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ጋር አብረን በጋራ ከሳቸው ጋር የምንቀማመጥ ያድርገን እያልኩኝ የዛሬውን ፕሮግራም በዚህ አበቃለሁ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።